ጭራሽ ከአእምሮ ያውጥቼ ጭራሽ ረስቻታለሁ። ጭራሽ እና አብርሽ እዚህ ስለሆኑ አንድ ቀንም ደውዬላት አላውቅም። እና ደውላልኝ ነው እኔ በአጋጣሚ እንግዲህ ውዶቼ አስገራሚና አስደንጋጭ አሳፋሪ ነገር ሰምቻለሁ። እንግዲህ ውዶች ይሄን ቪዲዮ በደንብ አርጋችሁ በደንብ ላይክ እንድታደርጉ ፈልጋለሁ። ቤተሰብ ምንድነው መሰላችሁ የምነግራችሁ ነገር በጣም ነው የሚገርማችሁ። ያው እንግዲህ ታውቃላችሁ እናንተ ያኔ አብርሽና ሩታ የሚኖሩበት የነበረበት ቤት እንግዲህ ዛሬ አብርሽ ወደ አዲስ አበባ ገብቷል። አዲስ አበባ ገብቶ ያው እኔ እንዴት አወቅሽ ካላችሁኝ ደግሞ አዲስ አበባ እንደገባ የነሱ ጎረቤት ታስታውሳላችሁ። ያኔ ሳናግራት የነበረችው የነሱ ጎረቤት ነች። አጋጣሚ ደውላ አብርሽ ቤት ገብቷል ብላ የነገረች ማለት ነው። በጣም የሚገርማችሁ ነገር ደግሞ ሄርሜላ እዛ ስትመጣ ያው ሰው መጀመሪያ እኛ የምናውቀው ያው እነሱ ግቢ ውስጥ ዘበኞች ምናምን አሉ ማለት ነው። እና እኛ የምናውቀው ሩታን ነው እንጂ ሄርሜላ የምትባል ሰው አናቅም ብለው አናስገባም ሲሉ አብርሃም እዛ ግብ አንስቷል ነበር አሉ። እንግዲህ እና እኔ እኮ በጣም ነው የገረመኝ። አሁን አንተ አብርሃም የምትባል ሰው ግብስ የምታነሳው ለምንድን ነው? ሄርሜላን አላስገባም ስላሉ እንዴ? አሁን ልክ እኮ ናቸው እነሱ እኮ ሄርሜላ አይደለችም እኮ እነሱ የሚያውቋት ሩታን ነው ሚስትህን ነው እንጂ የሚያውቋት እኮ ውሽማህን አያውቁም እነሱ። እና ግብ ተነስቶ ነበር ምናምን አሁን የሆነ ሳለ ነው ራሷ ደውላ እኔ ጭራሽ ከአእምሮ ያውጥቼ ጭራሽ ረስቻታለሁ። ጭራሽ እና አብርሽ እዚህ ስለሆኑ አንድ ቀንም ደውዬላት አላውቅም። እና ደውላልኝ ነው እኔ በአጋጣሚ ደወለችልኝ። ከዛ ደወለች አናገርኳት። ያው መተዋል ሄርሜላም ቤት አብራው ነው ያለችው። ቤቱን ሲያጸዱ ምን ሲሉ ቡና ምናምን ስታቀራርብ ስታፈላላ ነበረ ምናምን ብላ ስታውራልኝ በጣም ያዘንኩት በጣም ነው የተሰማኝ። እንግዲህ ቤተሰብ በቃ አብርሃም ልቡ ቁሟል። ደግሞ ቅድም እንደሰማን ደግሞ ከሆነ ሄርሜላ እርጉዝ ስለሆነች እዚህ እርግዝናዋ እንዳይታወቅ ሌላ ሀገር ሂዳ እርግዝናዋን እዛ እንድትወልድ ነው ብሎ ደግሞ የሱ ጓደኛ ደግሞ ሰርቷል ቪዲዮ ካያችሁስ ማለት ነው። እኔ በጣም ነው የገረመኝ ነገር። እንደው አሁን አብርሃም አዲስ አበባ የመጣበት ምክንያት ምንድነው? ፕሮሰስ ስላለው ወደ ሌላ ሀገር ስለሚሄዱ ነው የመጡት ወደ አዲስ አበባ። መሄዳቸው የማይቀር ነገር ነው ሄርሜላና አብርሽ ማለት ነው። እንግዲህ እኔ በጣም የሚገርመኝ ነገር ሄርሜላ ምን አይነት ድፍረት ቢኖራት ነው? በቃ ምን አይነት ንቀት ቢኖራት ነው የሰው ቤት ውስጥ ገብታ አጸዳርታ ቡና አቀራርቦ ምግብ አድርጎ መስራቱ? ምን አይነት እንደው የሩታን ልብስ ስታይ የሩታን ጫማ ስታይ ምን አይነት ኮንፊደንስ ነው የሚሰማት እዛ ቤት ውስጥ ነው? በጣም የገረመኝ ነገር ማለት ነው ቤተሰብ እንዴ በጣም ነው የሚያሳፍረው። አዲስ አበባ ስለሄዱ ዛሬ እንግዲህ ደክሟቸዋል። ስለደከማቸው ነው ዛሬ ቪዲዮ አልሰሩት እንጂ ቪዲዮ ይሰሩ ነበረ። ደክሟቸዋል። ለዛ ነው ይደክማቸዋል። ለምን አይደክማቸው እናት? ያው ይደክማቸዋል። ለምን አይደክማችሁም እናቴ? እና ለዛ ነው ቪዲዮ ያልሰሩት ያልመጡት። ለዛ ስለሆነ እንግዲህ አሽቃባጮቹም የነሱ የእግር አጣቢዎቹ አብረው ነው የተጓዙት ማለት ነው። ያው አብርሃም ወደ ቡታጅራ ሲመጣ ይመጣሉ። አብርሃም ወደ አዲስ አበባ ሲሄድ ደግሞ ወደ አዲስ አበባ ይሄዳሉ ማለት ነው። እንግዲህ ቤተሰብ ሩታም እንግዲህ ያው ከትንሽ ጊዜ በኋላ ወደ አዲስ አበባ ትመጣለች የሚባል ነገር ደግሞ ሰምቻለሁ። ያ ትንሽ ጊዜ ነው። ከትንሽ ጊዜ በኋላ አዲስ አበባ ትገባለች። አብርሃም ያው እዛ ከሄደ እሷ አዲስ አበባ መምጣቷ አይቀርም። ለምን ልጇን ይዛ አዲስ አበባ ትመጣለች ተብሏል። እንግዲህ ቤተሰብ በጣም ነው የሚያሳዝነው። እኔ እንደውም ሩታ አዲስ አበባ ከምትመጣ ቤተሰቦቿ ጋር ቁጭ ብላ ልጇን ብታሳድግ ጥሩ ነው የሚመስለኝ። ለምን አዲስ አበባ ያው ታውቃላችሁ የቤት ኪራዩም ልጅ ይዞ መስራት ምናምን ከባድ ነው። ስለዚህ ቤተሰብ ጋር ሆና እዛው ቡታጅራ ሆና ብትሰራ ዩቲዩብ ምናምን ጥሩ ነገር ነው የሚመስለኝ። ስለዚህ አዲስ አበባ ባትመጣ ይሻላታል ነው የምለው። ምንም አይሰራላትም አዲስ አበባ መጥቶ መንከራተት ነው እንጂ። በጣም ነው ያሳዝነችኝ ሩታ እውነት ዛሬ። እኔ እንጃ መቼም ሁሉም ደግሞ እዚህ ሁሉም ጥሏት ወደ እዚህ መጥተዋል።
እንግዲህ አላቅም አብርሃም ምን አይነት ሀሳብ እያሰበ እንደሆነ ምን አይነት ጭንቅላት እንዳለው ብቻ አላቅም። ሰው እንዴት የመጨረሻ እንኳን የፈለገ ይሁን ባለፈው እኮ ፈቅዳለት ነበር እኮ እንደው ገብቶ እንኳን የሆነ ነገር ቢፈጥር እንኳን ነት በቃ ወይም አባቱን ለምኑ የሷን እናት አመጡ። አብርሃም እኮ ማድረግ ቢፈልግ መታረቅ ቢፈልግ እኮ ብዙ ነገር ማድረግ ይችል ነበር። እናቱን የሱን እናት የሷን እናት አባቱን ቁጭ አድርጎ እኮ እሱ ማነጋገር እኮ ይችላል ከሩታ ጋር ከመጨቃጨቅ ማለት ነው። እሱ ግን ፍላጎቱ ምንድነው? አንድና አንድ ሄርሜላ ስለሆነች ነው እንጂ ፍላጎት ቢኖረው ኑሮ ይታረቃል። ፍላጎት ቢኖረው ኑሮ ልጁንም ማየት ይችላል። ግን እሱ ምንድነው ፍላጎት የለውም። በአሁን ሰዓት አብርሃም አሞቱ ሞቷል። በቃ ልጅቷ ምን እንዳደረገችበት አይታወቅም። በቃ አሞቱ ሙትት ብሏል። አዲስ አበባ መጥቷል። አሁን በቃ ይንዘላዘሉ። በቃ እንደፈለጉ ይሁኑ። በቃ ይመቻቸው። አዲስ አበባ ላይ እንደፈለገ ያገለባብጣት። በጣም ያሳዝናል። እውነት እንደዚህ ነገር ሲሰሙ ለጠላት አድርስ ነው የሚባለው። የሰው ባል ተይዞ እሽኮሎሌ ማለት ራሱ ምን ያህል እንደሚያሳፍር ነው እኔ ማቀው እዚህ ጋር ማለት ነው። ስለዚህ ቤተሰቦች ወዳችኋለሁ፣ አክብራችኋለሁ። ያው ከመሸን የመጡት ይሄን ቪዲዮ ለምባርጋችሁ ላይክ አድርጉልኝ። እወዳችኋለሁ። ቻው ቻው።